መሰረት በመሆናቸው ለህብረ ብሔራዊ አንድነት፣ ለእህትማማችነት፣ ወንድማማችነት፣ ለመተባበር፣ ለአንድ ዓላማ በጋራ ለመቆም ካላቸው አስተዋጽኦ ባሻገር የሀገር ገጽታን ለመገንባት ጉልህ ሚና አለው። በተጨማሪም ባህልና ቋንቋ እንዲለማ አብክረን ከሰራን የሀገር ታሪክ፣ እውቀት፣ እሴት እና ባህላዊ ውርስ እንዲጠበቅ የቀድሞ አባቶቻችን እውቀት፣ ልምድና ባህላዊ እሴቶች በቋንቋና በባህል አማካኝነት ከትውልድ ወደ ትውልድ እንዲተላለፍ ይረዳል። አንድነትና ማህበራዊ ትስስርን ያጠናክራሉ። መተባበር፣ ፍቅርና አብሮነት የመሳሰሉ ማህበራዊ እሴቶች በባህል ይጠናከራሉ። የጋራ ባህል፣ ቋንቋ ያለው ህዝብ ሰዎች እርስ በእርስ እንዲግባቡና እንዲተባበሩ ያግዛሉ። ሰላምና መተማመንንም ያበረታታል። ቱሪዝምና ኢኮኖሚን ያሳድጋል። ባህላዊ በዓላት፣ ሙዚቃ፣ አልባሳት፣ የእርቅ ስርዓት፣ ሀገር በቀል መድኃኒቶች እና ባህላዊ ምግቦች ቱሪስቶችን ይስባሉ። መንግስትም ሀገራችን ያላትን ብዝሃ ባህልና ቋንቋ በማልማት ትውልድን በመቅረጽ የኢትዮጵያ ከፍታን ለማረጋገጥ አያሌ ስራዎችን በማከናወን የባህልና ቋንቋ ፖሊሲን ወደ መሬት ለማውረድ ስትራቴጂ ነድፎ በስፋት እየሰራ ይገኛል። ዛሬ የተገናኘንበት ዋና ዓላማ በሀገራችን ብሔር ብሔረሰቦችና ህዝቦች የባህልና የቋንቋ ፖሊሲ ልማት እና በዘርፉ የተከናወኑ ተግባራትና ውጤቶችን ለማስተዋወቅ ብዝሃነት ለህዝቦች መቀራረብና አንድነት ለማህበራዊ፣ ለኢኮኖሚያዊ፣ ፖለቲካዊ ተሳትፎ ያለውን ፋይዳ ለማስገንዘብ ለዘርፉ ልማት ሚና ያላቸው ባለድርሻ አካላት ትብብር፣ ቅንጅታዊ አሰራርን ለማሳደግ የባህልና የቋንቋ ምርቶችና አገልግሎቶችን በማስተዋወቅ ዘርፈ ብዙ የስራ ዕድልና ፈጠራ ስራዎችን ለማበረታታት የባህልና ቋንቋ ልውውጥ የህዝብ ለህዝብ ትስስርን ለማጠናከር ዓላማ አድርጎ የባህል ልማት ለህብረ ብሔራዊ አንድነት በሚል መሪ ቃል ሀሳብ በሀገር አቀፍ ደረጃ የተዘጋጀውን ሀገር አቀፍ የባህልና ቋንቋ ሳምንት ለማካሄድ የቅድመ ዝግጅት ስራዎችን አጠናቀን ነገ ግንቦት 6 2018 ዓ.ም በአዲሱ የሚኒስቴር መስሪያ ቤቱ ቢሮ ወይ ደግሞ በቀድሞ ባህል ማዕከል መክፈቻውን አድርጎ ለተከታታይ 5 ቀናት ስለሚቆየው የባህልና ቋንቋ ሳምንት ዝርዝር መረጃ ለመስጠት ነው። በዚሁ መሰረት በ06 2018 ዓ.ም የመጀመሪያው የመክፈቻ ፕሮግራም ይኖራል። በሁለተኛው ቀን የብዝሃ ባህልና ማህበራዊ ትስስር መድረክ ሲምፖዚየም በኢሊሊ ሆቴል ይደረጋል። በ08 2018 እሴቶችና ሀገር በቀል እውቀቶች ልማት ለህዝብ አንድነትና ማህበራዊ ትስስር በሚል እንደዚሁም በኢሊሊ ሆቴል ሲምፖዚየም ይኖረናል። ከዛውም ተያይዞ የባህል እሴቶች ሀገር በቀል እውቀቶች ልማት ለህዝቦች አንድነትና ማህበራዊ ትስስር የሚል ርዕስ በዛው ቀን ይቀርባል። እንደዚሁም በእለቱ በ9 ደግሞ በመስማት የተሳናቸው ማህበረሰብ ዙሪያ የሚያጠነጥን መነሻ ጽሁፎች ይቀርባሉ። በዚህ ረገድ ብዙ ትኩረት ተሰጥቶ ስላልነበረ አሁን ግን እነሱንም ያካተተ ፌስቲቫል ነው ማለት ነው። ፌስቲቫል በመቀጠል እንግዲህ የክልልና የከተማ አስተዳደር የባህል ቡድኖች በእለቱ በመዝጊያው ቀን ሙዚቃቸውን ያቀርባሉ። ከመክፈቻ ቀን ጀምሮ ነው ይሄ ዝግጅት። የተለያዩ የመስሪያ ቤቶች ሚኒስቴር መስሪያ ቤቶች ከትምህርት ቤት ያሉ ልጆች በየቀኑ እየመጡ ይጎበኛሉ፣ ባህላቸውን ይተዋወቃሉ፣ ሀገራቸውን ያውቁበታል። በሀገራችን ያሉት
የባህል ሀብቶች ምንድናቸው የሚለውን በደንብ በዛው እየጎበኙ ይሄዳሉ ማለት ነው። ለዚህ መርሃ ግብሩ ይሄን ይመስላል። የባህልና ቋንቋ ፌስቲቫል እንግዲህ ለሀገር ለሕዝብ በርካታ ፋይዳ ያሉት ሲሆን ባህልና ቋንቋን ለማስጠበቅ ብሔራዊ አንድነትን ለማጠናከር የቱሪዝም ልማትን ለማበረታታት ኢኮኖሚያዊ ጥቅም ለማምጣት ለወጣቶች የባህል ግንዛቤ ማስተላለፍ አዲሱ ትውልድ ራሱን ባህልና ቋንቋን እንዲያውቅና እንዲኮራበት ያግዛል። ሰላምና መቻቻልን ለማጠናከር የተለያዩ ማህበረሰብ በአንድ መድረክ ሲገናኙ መግባባትና መተባበርን ያጠናክራል። የሀገር ገጽታንም ለማሳደግ እና የሀገር ባህላዊ ብዝሃነት ለዓለም ለማስተዋወቅም ያግዛል። በመሆኑም የሚዲያ ተቋማትና ባለሙያዎች ሀገር አቀፍ የባህልና ቋንቋ ሳምንት የሚቀርቡ ሁነቶችን በተገቢው የሚዲያ መደላደል ለሕዝብ በማድረስ የሀገራችንን ባህልና ቋንቋ ልማት በሕዝባችን መካከል ያለውን ህብረ ብሔራዊ ወንድማማችነትና እህትማማችነትን በማጠናከር በባህልና ቋንቋ የለማ የበለጸገች ኢትዮጵያን ለመገንባት የተጀመረውን ስራ ማጠናከር የሚያስችለውን ስራ እንድትደግፉ አደራ ለማለት እወዳለሁ። አመሰግናለሁ። እንግዲህ መግለጫችን ይሄን ይመስላል። በመግለጫው ላይ ምናልባት ግልጽ ያልሆኑ አስተያየትም ጥያቄም ካለ አሁን እድሉን መጠቀም ስላላችሁ ማለት ነው። እድሉን መጠቀም ትችላላችሁ። ጥያቄ ማሳብም ካለ እሺ፣ አንዴ ቁጥር ልስጥና አንድ ሁለቶቹን ሰምተን እንመለሳለን። አመሰግናለሁ። ለስንተኛ ጊዜ ነው ያለው? ምን አይነት ቁጥጥሮች ተገኙ? በዚህኛውስ ምን ለማስተካከል ታስቧል? ባለፈው ቅዳሜ ብዙዎቹ ተናግረዋል። ነገር ግን እነዚህ አይነት ፕሮግራሞች ባህልን ለማወቅ ቤዝ ያስፈልጋል መሰረትና ትምህርት ቤቶች ላይስ ለመስራት ምን አስባችኋል? በዚህ ፕሮግራም ላይ ተማሪዎችን እንዲገኙ ያሰባችሁት ነገር አለ ለማለት ነው። አመሰግናለሁ። እሺ፣ ሌላ ሀሳብ ካለ አሁን የተነሱት ላይ ልመልስና ይሄ ባህል ሳምንት ለስንተኛ ጊዜ ነው እየተካሄደ ያለው የሚለው የባህል ሳምንቱ አሁን ለሁለተኛ ጊዜ ነው እያደረግን ያለ ነው እንደ ሀገር አቀፉ። ነገር ግን ደግሞ ቀጠናዊ ትስስርን ለማጠናከር ከዚህ በፊት ኢስት አፍሪካ በሚል 2 ጊዜ የኢስት አፍሪካን አካሂደናል ማለት ነው። በዛም ላይ ያው የተለያዩ የሀገራችን ባህል የተዋወቀበት ቋንቋ የተዋወቀበት ነበር። ይሄኛው ሁለተኛ ጊዜ እያደረግን ያለ ነው ማለት ነው። ትምህርት ቤቶች ላይ ምን ታስባለ የሚለው ትምህርት ሚኒስቴር ጋር እየተነጋገርን ያለ ነው በቅንጅት ለመስራት ባህል ያው